ጉድ ማለታችን የማይቀር ነገር ነው። እነሱም ደግሞ ጉድ የሚሉበት ነገር ይዘው ማምጣታቸው የማይቀር ነገር ነው። እኛም ደግሞ ያየነው ነገር ወደ እናንተ ማምጣታችን የማይቀር ጉዳይ ነው። ዛሬ ደግሞ ይገርማል ነገሩ። ትላንት እንዳያችሁት ሩታ አይ እንግዲህስ በቃኝ ብላ ነበር። ከዛን ተነሳስታ ሄርሜል ማናት እቺ ፍቅር ደግሞ ወደ ሄርሜላ የሄደችበት ምክንያት ለምንድን ነውስ? ከሄርሜላ ምንድነው ያወሩትስ የሚለው አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ነገሩ በጣም ከባድ ነው። በተለይ በዚህ ሰሞን እየተካሄደው ያለው ነገር ብዙዎቻችን ወደን ሳይሆን ተገደን ግራ ተጋብተናል። ይሄም ማለት አብሪሽ ሶስተኛው ሴት ላይ ይዞ መምጣቱና እንዲሁም ደግሞ እነዚህንም ወይም ሩታን ወይም ደግሞ ሄርሜላን አይ እንግዲህስ ብሎ ቁርጡን ሳይነግራቸው ወይም ደግሞ ጥፋታቸውን በተለይ ለሄርሜላ ጥፋቷን ሳይነግራት ይሄ ቦታ ነው ያንቺ ጥፋትሽ ሳይላት እንደተለያዩ ነው የምናውቀው። ብዙዎቻችንም ይሄ ነገር ጥያቄ ፈጥሮብን እንግዲህስ ለምንድን ነው ሄርሜላን ያው በግድ ከሷ አሁን የሚለው ህዝቡም የለም እሱ ካልፈለጋ ነገር ግን ደግሞ ጥፋቱ የተለዩበት ጉዳይ ይሄ ነው ብሎ ቢያወሩና ቢናገር ተገቢ ነው ብለን ነበር። ነገር ግን የኛ ንግግር እዚሁ ነው የሚቀረው። ለማንኛውም ያሁኑ ደግሞ አዲስ ነገር ምንድነው የሚል አብረን የምናይ ይሆናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ እንደ ልማዳችን ወደ የአብርሽ ጉዳይ ነው። ትላንት እንዳያችሁት ያው ሩታ አይ እንግዲህስ አሁንስ በቃ ቤተሰቦቼንም ማስጨነቅ እንዲሁም ደግሞ ለራሴም በየሄድኩበት በየደረስኩበት ስሜ እንዲነሳ አልፈልግም። ለዛውም ደግሞ በሌለሁበት ነገር ባላደረኩት ነገር ስለዚህ እኔ አሁን በቃኝ እሱ እንደፈለጋ ይሁን። በእርግጥ የልጄ አባት ነበር አብረን ብንሆን ደስ ይለኝ ነበር። ነገር ግን ደግሞ ያ ነገር ካልተገኘ ምንም ማድረግ ስለማልችል እኔም ከተስፋዬን አውጥቼ ተስፋዬን ቆርጬ እንዲኖር አንድ ነገር እጠይቃለሁኝ እያለች ፍቅርና እንዲሁም ደግሞ አብርሽን ጠርታ ነበር። ያንን ቪዲዮ አይታችኋል ብዬ አስባለሁኝ። አይ በሰዓቱ በጣም ደስ ብሏቸው ማመን ሁላ እያቃታቸው እንዴት ትላንት እኮ በብዙ ነገር በብዙ እንትን ነበር ተለያየነ ነበር ነው። ዛሬ ደግሞ ምን ተገኛ እንደዛ የምትይው ነገር እውነት እንደዛ ካልሺ አይቀር እኛም ከልብ እናመሰግናለን እያሏት ፍቅርና እንዲሁም ደግሞ አብርሽ ማመን ሁላ እያቃታቸው ነበር። ዞሮ ብዙዎቻችንም አይ ሩታ በዚህ ቦታ ተሳስታለች አይም ደግሞ ልክናት ያንም አለን ማለት ነው። ይሄ እንዳላ ሆኖ አሁን የፍቅር የሚገርመው ጉዳይ ምን መሰላችሁ? ሩታም ታዋችልኝ አንቺም ታይልኝ አብርሽ የኔ ከመጀመሪያም የኔ ነው እስከ መጨረሻም ደግሞ የኔ ነው። ስለዚህ አሁን በሩታ በኩል ያለው ነገር አብቅተዋል። ሩታ እንደማትፈልገውና እሱን በሱ ላይ እንደማትደርስ ተናግራለች። አንቺ እባክሽን ታይልኝ እያለች ነበር። ሄርሜላ ደግሞ ምን አላች የሚለው አብረን የምናይ ይሆናል። እንዳልኳችሁ ለቤቱ አዲስ ከሆነ ሰብስክራይብ አትርሱ። ነባር ቤተሰብ ከሆናችሁም ደግሞ ላይክ ሼር ማድረግ አትርሱ ማለት ነው። በዚህ መካከል እኔ ሲጀመርም ብዙዎቻችን አውርተናል። በነገራችን ላይ አብርሽ የሆነ በቂ ምክንያት አምጥቶ ከሄርሜላ የተለያየበት ጉዳይ ለሄርሜላም ይሁን ለህዝቡ ቢናገር አይ ችግር የለውም። እዚህ ጋር ደግሞ እሷ ልብ ላይ ተጫውቶ አሁንም እንደገንኛ ሌላ ሴት ጋር መሄዱ ይሄ ነው ተብሎ እንኳን የማያወራበት ምክንያት የሌለውን መለያየት ነው እየተለያየ ያለው። ስለዚህ ሄርሜላ ይሄንን ነገር እንዲህ አለች እንዲህ ሆነች እንዲህ ብላለች ቢባልም እኔ እንጃ እሷ ላይ የሚያስጠላባት ነገር የለም። ምክንያቱም ለምን መሰላችሁ? አሁን አንዳንዶቻችሁ አይ እንግዲህ ሄርሜላ የስራዋን ነው ያገኘችው የእጇ ነው ያገኘችው በሩታ ነጥቃ ነበር መድሩሽን እያላችሁ ነው። ይሄ ሆን ብለን ልናስመስል ካላሰብ ነው ወይም ደግሞ የሆነ ነገር እንትን ካላልነ በስተቀር ይሄ ግልጽና ግልጽ የሆነ ንግግር ነው ማለት ነው። ገባችሁ አይደል? በምንድነው ግልጽ የሆነው ነገር? እዚህ ጋር ሄርሜላና እንዲሁም ደግሞ ሩታ ማለት ሄርሜላ በሩታ ብትመጣም
ሩታ ግን ከአብርሽ ተለያይቶ ብዙ ነገር ጭቅጭቅ ፈጥሮ በብዙ ነገር ጭቅጭቅ በኋላ ነው የመጣችው። አሁን አንዳንዶቻችሁ ነገሩ እንዲህ አድርጋችሁ እንደምታዩት እኔ እንጃ ሄርሜላ እንዲናት ሄርሜላ እንዲ እዚህ ጋር እኔ ብዙ ጊዜ ነግራችኋለሁ። ስለወደድናቸው ብቻ ልክ ናቸው፣ ስለጠላናቸው ብቻ ጥፋተኛ ናቸው ማለት ተገቢ ነው ብዬ እኔ እንደራሴ አላስበውም። ለምን መሰላችሁ? ምንም ነገር ይፈጠርና ምንም ነገር ይምጣ ምንም ነገር ይሆን እውነት ከማውራት ወደ ኋላ የለም የምንል እኛ እያወራን ነው ያለ ነው። ምክንያቱም ለምን መሰላችሁ? ሄርሜላ ስለጠላናትና እንዲሁም ደግሞ ሩታን ስለወደድናት ብቻና ብቻ ሄርሜላ ጥፋተኛ ናት፣ ሩታ ትክክል ናት ማለት አንችልም። ይሄ ሆን ብሎ ለማስመሰል ሆን ብሎ ለማሽቃበት ካልፈለጋችሁ በስተቀር ይሄ ግልጽ ጉዳይ ነው ማለት ነው። ገባችሁ አይደል? ስለዚህ በምንም ተአምር ሆኖ በምንም ይሄ የማይገናኝ ነገር ነው እያገናኛችሁት ያላችሁት። ለምን ያኔ ሄርሜላ እጇ ነው ያገኘችው፣ ሄርሜላ እንዲናት፣ ሄርሜላ እንዲ ነበረች፣ ሄርሜላ እንዲ ነበረች ለምትሉ እናንተ ናችሁ ይሄንን ያልኳችሁ። ገባችሁ አይደል? ስለዚህ ፍቅር ደግሞ አብርሽ እና ሄርሜላ አንድ ላይ እያሉ በሆነ ሰዓት ታመማ ተባላ። ከዛስ ምን እንደሆነ ምን እንደነካ አይታወቅም ተባላ። ብዙ ነገር ተባላ። ሩታ ናት ተባላ። እንዲሁም ደግሞ ኢፍሬም ነው ብዙ ነገር አሊ ማለት ነው አል ነው ወይም ደግሞ ከዛስ በስተመጨረሻ ሲሻለው ብዙዎቻችን የጠበቅነው የነበረው ከሄርሜላ ይሆናል። እንዲሁም ደግሞ ያወጣውን ቀለበት መልሶ ያደርግለታል ነበር ያልነው ነበረው ማለት ነው። ነገር ግን ያ ነገር አልተገኘም። ሌላ ነገር ሆነ ነገሩ ማለት ነው። እኛም እንደጠበቅነው አልሆነ፣ ሄርሜላ እንደጠበቀችው አልሆነ። ታዲያ በዚህ መካከል ሄርሜላ እጇ ነው ያገኘችው፣ ሄርሜላ እንዲናት፣ ሄርሜላ እንዲ ነበረች ማለት ተገቢ ነው ብዬ አላስብም። ሲቀጥል ደግሞ ፍቅር እኔ አንዳንድ ጊዜ ግራ ግቢት ያደርገኛል። ሴቶች ራሱ የሆነ ጊዜ እንትና ተናግረዋል፣ ዳኒ ተናግረዋል። ምን ብሎ ቆይ ግን ከሱ ምንድን ነው የምትፈልጉት? እንደ ወንድ አይደለም ወይ? ወይስ ደግሞ ከሌላ ወንድ ለየት የሚያደርገው ነገር አለ? አሁን ብዙ ሴቶችና ብዙ ወንዶች አሉ ከተለያዩ ወይም ደግሞ ከተጣሉ በኋላ በዛ ልክ ሴቷ ወንዱን ልጅ ስትለማመንና ስትለምነው አይቼ አላቅም። ይሄ በነገራችን ላይ ሁላችንንም ጥያቄ ነው። አይቼ አላቅም። ግን እዚህ ጋር አሁን እቺ የድሮ ፍቅር ተመልሳ ከመጣች እሱን የሆነ ነገርማ አለው እያላ ነበር ያለው ነገር እኔ እንጃ። አንዳንድ ጊዜ ይሆናል አይደል? ፈልጋችሁ ሳትፈልጉት የሆነ ጥያቄ ውስጣችሁ ላይ የሚመላለስባችሁ ነገር አለ። ስለዚህ ፍቅር ያደረጋችው ነገርና ወይም ደግሞ ፍቅር ከአብርሽ ራቂ ሩታ ስለራቀችው ወይም ደግሞ ሩታ ለኔ ስለለቀቀችልኝ ብቻና ብቻ አንቺም ልቀቂው በቃ ከአብርሽ ራቂ ማለቷ እኔ አግባብ ነው ተገቢ ነው ብዬ አላስብም። አንዳንድ ጊዜ እኮ ግርም ይለኛል። ለምን በሉ እዚህ ጋር አሁን ፍቅርን የሚወዳት አለ ዳጊም ነው ማን ነው እሱ ትላንት አይታችሁ ከሆነ ብዙ ነገር እያወራ ነበር። በዛም ልክ ደግሞ ሄር ማለት እንትና ሩታንም እንደዛ የሚወዳት አለ። እኔ እንጃ አብርሽ ላይ እንደተባለው የሆነ ነገር አለው እንዴ? ምን እናንተ እኔ ምን አውቄላችሁ እንዳላችሁት ብዬ ነው ጉድ። ለማንኛውም አንዳንዴ ነገሩ ከባድ ነው። ያኒ የምሬንን ከሚላችሁ በላይ ያስጠላል እየሆነው ያለው ነገርና እንዲሁም ደግሞ እየተካሄደው ያለው ነገር በዚህ ልክ ባይሆንና እንዲሁም በዚህ ልክ እንትን ባይሆን ጥሩ ነበር። ያኔ ወይም ሄርሜላ ቁርጥ አድርጋ እሱን ከልቦ አውጥታ ወይም ደግሞ ሩታ ቁርጥ አድርጋ እሱን ከልቦ አውጥታ ወይም ደግሞ ፍቅር በቃ እዚህ ጋር አሁን ፍቅርም ትወደዋላች፣ ሄርሜላም ትወደዋላች፣ ሩታም ትወደዋላች። ወይ አብሬሽ ታድሎ ነው እናንተ በእነዚህ ቆነጃጀቶች ተወዶ ማለት ነው። እንዱ ሌላ ወንዶች አሁን ይሄንን ሲታዩ ምንድን ነው የሚሰማሽ? እኔ እኮ አንዳንዴ ለእናንተ ማዝናለሁ። ምክንያቱም ለምን ብትሉ አንዲት ሴት የማትወደው ወንድ ሊኖር ይችላል። በዚህ ልክ ደግሞ አብሬሽ ላይ እንደዛ ሲደራደሩበት እናንተ ምንድን ነው የሚሰማችሁ? ይሁን እኔ እንጃ ካባደኝ እናንተ ለእናንተ ማለት ነው። ዞሮ እስቲ ሀሳብ አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ።
በያላችሁበት ሰላማችሁ ይብዛ። እንዳልኳችሁ ቀደም ብዬ ሰብስክራይብ አላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ አደረጋችሁ አመሰግናለሁ። ሀሳብ አስተያየት ካላችሁ ደግሞ ሀሳባችሁንና እንዲሁም ደግሞ አስተያየታችሁን ኮሜንት ማስቀመጫው ስር ማስቀመጥ ትችላላችሁ። በያላችሁበት ሰላማችሁ ይብዛ። ቸር ቆዩልን። ባይ ባይ።